ጨረሻም ሀብል እንግዲህ ከእስር ቤት ተፈታለች ማለት ነው። እንኳን ደስ አላችሁ። ምክንያቱም አሁን ላይ እንግዲህ የለፋበትና ሀብልን ለማስፈታት ይህን ሁላ መስዋዕትነት የከፈለው እዝራ እንግዲህ በቢኒያም አማካኝነት ቢኒያም እንግዲህ ህሊናውን ሽጦ እዛ እስር ቤት ከመታሰር ይልቅ እውነታውን ተናግሮ ቢኒያም ደግሞ እንግዲህ ለእዝራ ያንን ደብዳቤ አስቀምጦለት ነበር። ደብዳቤው ደግሞ ምንድነው? እንግዲህ እንደሚታወቀው እዝራ የቢኒያም እህትን ሊንከባከብለትና ሊያደንለት እንደሆነ ይታወቃል። ቢኒያም ደግሞ እዛ ችግር ውስጥ ወይም ደግሞ እዛ ማህደር ለመግደል ያሰበው እህቱን ለማሳከም ሲል ገንዘብ ስላስፈለገው ነበር ያንን ነገር ያደረገው። ስለዚህ አሁን ላይ እዝራ የቢኒያም እህትን ለመጠበቅ እንግዲህ ከቢኒያም ጋር ተደራድረው አሁን ላይ ንጹሃን ሀብል እንድትፈታ ተደርጓል ማለት ነው። የሀብል መፈታት ደግሞ ያናደዳቸው አጸደና ሜርሲ እንግዲህ በጣም ከባድ ሁኔታ ላይ ናቸው። አሁን ላይ አጸደ የሜርሲን ያላትን ቢያንስ ከናቷ የተሰጣትን አክሲዮኑን ድርሻ እንግዲህ ሙሉ በሙሉ አጸደ መውሰድ አለብኝ፣ እሱን ከሰጠሽኝ ብቻ ነው አንቺን እዛ እስር ቤት ውስጥ እንዳትመለሺ ማደርገው ምችለው ብላ እንግዲህ እያታለለቻት የምትገኘው። አሁን ላይ ሜርሲ አጸደ በጣም ከባድ ሰው እንደሆነችና እነሱ ያላሉትን ወይም ደግሞ እነ እዝራና እስክንድር ያላሉትን ነገር በሙሉ ለሜርሲ እየሄደች እንደዚህ ብለዋል፣ እንደዚህ አንቺ ላይ እየዛቱ ነው፣ አንቺን እስር ቤት ለማስገባት እያቀዱ ነው እያለች እንግዲህ ሜርሲ በነ እዝራና በእስክንድር ላይ ጥላቻ እንዲኖራት መርዝ እየረጨችባት ያለችው ማነች? አጸደች ማለት ነው። ስለዚህ ሜርሲ አሁን ላይ አጸደ ከባድ ሰው እንደሆነችና ጥሩ ሰው እንዳልሆነች የሚገባት መቼ ነው? ያንን ሀብት ንብረት ወይም ደግሞ በሷ ስም ያለውን አክሲዮኑን ለአጸደ ከሰጠቻት በኋላ አጸደ በኋላ ስትሸመጥታት ወይም ደግሞ አልሰማሽም ስትላት ያኔ ትረዳት ይሆናል ወይም ደግሞ አጸደ ከባድ ሰው እንደሆነች ትሰማ ይሆናል ብዬ ነው ማስበው። አሁን ላይ እስክንድር በጣም ደስ ብሎታል። ምክንያቱም ሀብል በመፈታቱና ሀብልና እዝራ አንድ ላይ ሆነው በማየቱ እንግዲህ እንደሚታወቀው ያቺ ቀለበት ወይም ደግሞ ሚስቱ ተብላ ሀብል በመጣችበት ሰዓት እዝራ ሀብል ለጥቅም ነው የመጣችው ብሎ አስቦ፣ ነገር ግን ከዛ ሁላ ጊዜ በኋላ ደግሞ ያ ሁላ ነገር ተፈጥሮ አሁን ላይ ትክክለኛ ሚስቱን ወይም ደግሞ የሚወዳትን በአካል እንደገና ከእስር ቤት ማስፈታቱ ደስታው ወደር የለውም። አሁን ግን ሜርሲ ሌላ ችግር እየፈጠረች የምትገኘው ለምንድን ነው? እዝራ የእስክንድር ልጅ ትክክለኛ ልጅ እንዳልሆነና እንዲሁ እያሳደገው እንደሆነ ይታወቃል። ስለዚህ አሁን ላይ ይህንን ሚስጥር ደግሞ ማን ነው የሚያውቀው? እዝራ አያውቅም። የእስክንድር አባቱ እንደሆነ ነው እንጂ የሚያውቀው አሳዳጊው እንደሆነ ወይም ደግሞ እያሳደገው ብቻ እንደሆነ ቤተሰቦቹ ማን እንደሆኑ አያውቅም። በቃ እስክንድር አባቱ እንደሆነ የእስክንድር ሚስት ደግሞ እናቱ እንደሆነች ነው እዝራ የሚያውቀው። ይህንን ሚስጥር ደግሞ አጸደ ለሜርሲ ስለነገረቻት ሜርሲ እንግዲህ በእስክንድር ፊት ለፊት ለእዝራ እውነቱን ልትናገር ነበር ማለት ነው አምሽታ መጣ። ምክንያቱም አሁን ላይ እስክንድር አባትህ አይደለም ብላ ለእዝራ የምትናገረው ከሆነ እዝራ በጣም ነው የሚሰበረው ልቡ። ምክንያቱም እስከዛሬ ድረስ እናትህ የማትወድም ለምን ይመስላል ብለዋለች። ምክንያቱም ያኔ እስክንድር ስላመጣው ያንን ልጅ ወይም ደግሞ እዝራን ስላመጣው በእዝራ ላይ የምትፈጽምበት ግፍ በጣም ከባድ ነበር። ስትደበድበው እንደ ሜርሲ ሳይሆን እንደ ገረድ ብዙ ነገር ስታደርገውና ጠባሳ ስታሳርፍበት ነበር። ያኔ ግን እዝራ ማይገባው ለምንድን ነው እናቴ ከሆነች በዚህ ልክ ለምን እኔን እንደዚህ ለማድረግ ፈለገች ብሎ ብዙ ጊዜ እስክንድርን ይጠይቀው ነበር። ያው እስክንድር እውነቱን ስለማይነግረው ማለት ነው። ሜርሲ እውነቱን ልታወጣውና ለእዝራ እውነቱን ልትናገር ስትል ወስዶ እስክንድር ወደዛ ሌላ ቦታ ባይወስዳት ወይም ደግሞ ወደ ሌላ ቦታ ይዟት ባሄድ ኖሮ እውነቱ ይጋፈጥና ከባድ ሊሆን የሚችልበት አጋጣሚ ሊሆን ይችላል ብዬ ነው የማስበው። ነገር ግን አሁን ላይ እውነቱ ምንድነው? ሀብል እንግዲህ ዋናው መፈታቷ ነው። እንኳን ደስ አላችሁ። ሀብል በመፈታቷ ደስ ያላችሁ እስቲ ሁላችሁም ኮሜንት ላይ ደስ ብሎናል ሀብል በመፈታቷ እያላችሁ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። እንግዲህ ሀብል ክፍል 15 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 15 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ ማድረግ ጀምሩ። ሰላም ጤና ይስጥልን ውድና የተከበራችሁ የአምባር ሚዲያ ቤተሰቦች በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ ጤና ይብዛላችሁ
ካለ ላይም ይጨምርላችሁ እያለን እንግዲህ ዛሬ ሀብል ክፍል 15ን ፊውቸር ፕሪዲክሽን ወይም ደግሞ ቀጣይ ክፍል ይሆናል ብለን የምናስበውን ከናንተ ጋር እንወያያለን። እስከ መጨረሻው አብራችሁን ቆዩ። እንደሚታወቀው አሁን ላይ ወይዘሮ ሀና እናቴ ልጄን ለማግኘት መታለች። ልጇን ለማግኘት ያቺ ልጇ ተብዬዋ ደግሞ በመነን እንግዲህ ኩኩሻን ነው ሀብል አድርጋት ወይም ደግሞ ኩኩሻን ሀብል ነች ብላ ሀብቷን ለመውሰድ ወይም ደግሞ ወይዘሮ ሀና ከአሜሪካ ስለመጣች የያዘችውን ገንዘብ ለመበዝበዝና ለመውሰድ ኩኩሻን እንግዲህ ከሀና ጋር አገናኝታታለች ማለት ነው። እንግዲህ አሁን ላይ ሀና መነንን ምንድነው የጠየቀቻት? ለምንድነው ልጄን እንድትሰጭኝ ይፈልጋለሁ፣ ልጄ እናቷ መሆኔን ማወቅ አለባት በማለት እንግዲህ መነን ብትነግራትም መነን ግን ይሄኑላ ጊዜ አሳድጌ ይሄኑላ ጊዜ እንትን ብዬ አሁን ላይ ይሄንን ላደርግ አልችልም ወይም ደግሞ ልሰጥሽ አልችልም ብላታለች ማለት ነው። እንግዲህ ይሄን ማለቷ ምንድነው? መነን ጠቀም ያለ ገንዘብ የምትሰጪኝ ከሆነ ወይም ደግሞ ጠቀም ያለ ብር የምትሰጪኝ ከሆነ ዞሮ ዞሮ ልጇን ትሰጣታለች እናቷ እስከሆነች ድረስ ማለት ነው። ለዛም ነው አሁን ላይ ይህንን ነገር አላደርግም ወይም ደግሞ አልሰጥሽም የምትላት ማለት ነው። ያንን ፍላጎቷ ምንድነው? ገንዘቡን እስከምታገኝ ነው። ገንዘቡን ካገኘች በኋላ ዞራ እንደማታያት ግልጽ ነው ማለት ነው። ችግሩ ግን ምንድነው? ትክክለኛ ልጇን አይደለም ከሀና ጋር የምታገናኛት። አሁን ላይ ኩኩሻ ተብዬዋን ዱርዬ የሆነችውን ልጇ ያልሆነችውን ሀብል በዛ እስር ቤት እየማቀቀች ያለችዋን ትታ አጸደ ሳይሆን አሁን ላይ መነን ለራሷ ገንዘብና ለራሷ ጥቅም ብላ ልጇ ያልሆነችዋን ልጅ ነው ከሀና ጋር ያስተዋወቀቻት። ሀና እንግዲህ ልጇን ስታያት ወይም ደግሞ ልጄ የምትባለዋን መነን የነገረቻትን ነገር ስታይ ደንግጣለች። ምክንያቱም በጣም ነው ያለቀሰችው። ከብዙ አመታት በኋላ ልጅ ሆና ጥላት እዛው ሆስፒታል ስለሄደች ከዛ ጊዜ በኋላ እናትሽ ነኝ ማለት ይከብዳታል፣ ያስፈራልም። በዛ ሰዓት የመነንና የኩኩሻ ድራማ በጣም ከባድ ነበር። ድራማቸው መጀመሪያውም ተነጋግረው ነበር። እንደገናም ደግሞ እዛ ፊት ለፊት ደግሞ ድራማዋን ፌንት በመብላት እየሰራች ነው የምትገኘው ማለት ነው። ሶ አሁን ላይ ፌንት የበላችው ለምንድን ነው? ከዚህ በኋላ እናቷ ብዬ ብነግራት ፌንት ትበላለች ወይም ደግሞ ጭንቅላቷ ይነካል ብላ ስለምታስብ ወይዘሮ ሀና ጸጥ ነው የምትለው። ምክንያቱም በዛ ሰዓት እንግዲህ ለሀና እንደምታስብ አስመስላ መነን እንግዲህ ስለ ሚስጥሩ ለመናገር ስትፈልግ ወዲያው ሀና አስቁማት ነበር። ስለዚህ እሷ ማለት መነን ለሀና ታስባለች። ነገር ግን ሀና ደግሞ ልጅ ይህንን ነገር ብታውቅ ጥሩ አይደለም የሚል ስጋትና ሀሳብ ስለፈጠረባት ትተዋለች። ነገር ግን አሁን ላይ ሀብልና ሀና መገናኘት አለባቸው ብዬ ነው የማስበው። ምክንያቱም ምንጊዜም ሀና እናቷ ትክክለኛ እናቷ ማን እንደሆነች ትፈልጋለች፣ ቤተሰቦቿንም ማግኘት ትፈልጋለች። እስካሁንም ድረስ ቤተሰቦቿ ማን እንደሆኑ አይታወቅም ማለት ነው። ችግሩ ግን እኔ የሚፈራው ምንድነው? አሁን ላይ የሀና ባል ማን እንደሆነ አይታወቅም። ባሏ የእንትና ከእዝራ አባት ጋር ወይም ደግሞ እስክንድር ጋር እንዳይገናኝ የሚል ስጋት ነው የሚያለኝ ወደፊት በኋላ ማለት ነው። ስጋቴ እሱ ነው። የሀናና እስክንድር የሚተዋወቁ ከሆነና በዛ ሰዓት ደግሞ ልጇ ሳይፈለግ እርግዝና ሆኖ ወልዳት ካመለጠች ያ ዞሮ ዞሮ ምንድነው ይሄ ነገር እንዳይሆን እዝራ የሀብል ወንድም ወይም ደግሞ እስክንድር የሀብል አባት ሆኖ እንዳይመጣ የሚል ስጋት ነው ያለኝ። እስቲ በዚህ ጉዳይ የተሰማችሁን ሀሳብ አስተያየታችሁን ኮመንት ላይ ማስቀመጣችሁ እንዳረሱ። እንግዲህ እንደሚታወቀው አሁን ላይ ያው ቢኒያም ሁሉንም ነገር ለፖሊሱ አስረግጦ ነው ያንን ደብዳቤ የፈረመለት ሀብል እንድትፈታና ሀብል በዚህ ጉዳይ ምንም እንደሌለባት እንደገናም ደግሞ ሜርሲ በዚህ ጉዳይ ምንም እንደሌለባት ነው የተናገረው እንጂ ሜርሲ አለችበት መታሰር አለባት አላለም። ነገር ግን የሜርሲን ሀብትና ገንዘብ ፈልጋ ደግሞ አጸደ ለመውሰድ እያሰበች ነው ማለት ነው። እንግዲህ የቢኒያም እህት ከዛ ክፍል እንድትወጣና ካለችበት ክፍል እንድትወጣ ያደረገቻት ማነች? አጸደ ነች። ነገር ግን አሁን ላይ ምንም ባላወቀ እዛ እዝራና እስክንድር በሚያወሩበት ሰዓት ማለት የቢኒያም እህትን ፍለጋ ሲሄድ እንዳጣት ለእስክንድር በሚነግርበት ሰዓት አሁን ላይ አጸደ ምንም እንዳልመሰለውና እሷ ይህንን ነገር እንዳላከሸፈችው ሄዳ እንግዲህ ምን ተፈጠረ በማለት ወሬ ለመስማትና እንደገና ደግሞ ምን አስቧል ከዛ ቀጣይ የሚለውን ደግሞ እዝራንም እያሰበች ነው። አሁን ላይ አጸደ በሜርሲ ላይ እያደረገችው ያለችው የአይምሮ
የመርዝ መርጨት ነው። ምክንያቱም እዝራ ልጅ ሳይሆን ወይም ደግሞ የእስክንድር ልጅ ሳይሆን ሀብት ንብረቱን ሊወርስ ነው። ሀብት ንብረቱን ደግሞ በእዝራ ስም እስክንድር አድርጎታል። ስለዚህ አንቺ ሜዳ ላይ መቅረትሽ ነው እያለ እዝራን ከነጭራሹ ነው እንድጠላውና ወንድሟ እንዳልሆነ እንድታውቅ እንግዲህ በጣም በተደጋጋሚ ጊዜ ሜርሲን ጭንቅላቷን እየበከለቻት ነው የምትገኘው አጸደ ተብዩዋ። ግን አሁን ላይ ሜርሲ የገባት ነገር ምንድነው? አጸደ እንግዲህ አክስቷ ብቻ ሳትሆን በጉቦ እንደፈለገች ነው። ምክንያቱም ሜርሲ እዛ እስር ቤት እንዳትገባ እውነት ወዳጇና የስጋ ዘመዷ ከሆነች እንዲሁ ገንዘብ ሳትፈልግ ማድረግ ትችል ነበር። ነገር ግን የእሷን አክሲዮኗን ለመውረስ ፈልጋና እንደገና ደግሞ ለጥቅም እንደሆነ አሁን ላይ ሜርሲ በቃ ቶሎ መንቃት አለባት። አጸደ ለጥቅም እንደቀረበቻትና ያሉን ወሬዎችን እየዘባረቀች እንደምታወራለት ገንዘቡን እየወሰደች እንደሆነ አሁን ላይ ይህንን መረዳት አለባት ብዬ ነው ማስበው። ነገር ግን ሜርሲ አሁን ላይ ደንዝዛለች ወይም ደግሞ ፈዛለች። አጸደ ደግሞ ሜርሲ ተብዩዋን አንድ መጫወቻ እቃ አግኝታለች። ያችን ደግሞ መጫወቻ እየተጫወተችባትና ያላትን ገንዘብ ንብረት የያዘ ያላትን አክሲዮን በእናቷ ስም የተሰጣትን አክሲዮን በሙሉ ልትወስድ እንግዲህ አኮኩባ የደረሰች ነው የምትገኘው ማለት ነው። እስቲ እናንተስ አሁን ላይ እንግዲህ ሀብል ተፈታለች። ሀብል ደግሞ ከተፈታች ከእዝራ ጎን ሆና አብረው የምታግዘውና ሁሉም ነገር የምታስጨርስለት ወይም ደግሞ ምንም ነገር እንዳይፈጠር የምታግዘው ይሆናል ብዬ ነው ማስበው። እስኪ እናንተስ በዛሬው በሀብል ክፍል ያላችሁንና የተሰማችሁን ሀሳብ አስተያየታችሁን ኮሜንት ላይ በማስቀመጥ ማድረስ ትችላላችሁ። እንግዲህ በኔ በኩል የዛሬው አስተያየቴ እንመስል ነበር። ለቻናሌ አዲስ ከሆናችሁና ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ ሰናይ ቆይታ ይሁንላችሁ። ቻው ቻው።